በቃ ፈራዋለ ከሆዷ ውስጥ ያየሁትን ነው የምነግርህ። ታናሽ እህቴ ላይ አይጥና እባብ ወጥቶላታል። አሁን የቀረው ምንድን ነው ታውቃለህ? የአይጡ የእባቡ እንቁላል ብቻ ነው። እሱ ደግሞ ይወጣል አለ። ይሄ እርግማን ነው። ይቅርታ አድርጉልኝና እነዛ ሰዎች ተገነዘቡትም አልተገነዘቡትም፣ አንድ ጤነኛ አእምሮ ያለው ሰው ጫካ ውስጥ ከአህያ ጋር ከፈረስ ጋር ግንኙነት አያደርግም። ይቅርታ አድርጉልኝ። ኢትዮጵያ ውስጥ አርሰህ ያበቀልከውን ቡቃያ የባለ ውቃቢው ከብቶች ቢበሉት አርፈ አሜን ብለህ ነው የምትቀበለው። የሞተው ሰው ይናገራል አለ። እኔ እንግዲህ ሰምቼ ስለማላቅ ወይም ደግሞ ለመረጃው አዲስ ስለሆንኩኝ ይሆናል በጣም ደንግጬ ነው የሰማሁት። እና አንተ ማን ስለሆንክ ነው የእኛን ገበና የምታጋልጠው መጽሐፍ የምትጽፈው? እና መታ ልትዋጋኝ በቃ ያላደረገችው ጥረት የለም። ያ ሲሆን ግን ኦ ሚካኤል እያልኩ ነው የምጮኸው። ዛሬ እያመለከትን ሙታን መንፈስን እየጠራን ከእንስሳ ጋር ግንኙነት እየተደረገ እንዴ! እንደውም እግዚአብሔር ጅራፉን አላነሳም። በአንዳንድ የገጠሪቷ ኢትዮጵያ ክፍሎች ኳስ በሚጫወቱበት ሰዓት ላይ ጎረምሶች ጫካ ውስጥ ከእንስሶች ማለትም አህያ፣ ፈረስ ከመሳሰሉት ጋር የሩካቤ ግንኙነትን የሚያደርጉ ምን ያህሎቻችሁ ታውቃላችሁ? ይሄ ዝም ብሎ የመጣ አይደለም። ዝም ብሎ የተፈበረከ ታሪክም አይደለም። በዚህ ጉዳይ ላይ ከልጅነት እስከ እውቀት ያየውን በስፍራ ሆኖ የተመለከተውን በመጽሐፍ መልክ ያሰፈረ ባለታሪክ ዛሬ ደውሎልኝ ነበረ። የሚገርም ታሪክ ነው የነገረኝ። ያንን ነው ወደ እናንተ ማደርሰው። ሰላምታውን አልረሳሁትም። በሀገር ውስጥና በመላው ዓለም የምትገኙ ውድ ኢትዮጵያውያንና ኤርትራውያን የፕሮግራሜ ተከታታዮች እንደምን አላችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ይኸው ዛሬም እግዚአብሔር ፈቅዶ ተገናኝተናል። የተገናኘ ነው ግን እንዳልኳችሁ በጣም በሚገርም ታሪክ ነው። ስለዚህ ይሄንን በጣም የሚደንቅ የሚገርም ግን ሀገራችን ውስጥ እየሆነ ያለ ታሪክ ከመጀመሪያው እስከ መጨረሻው መስማት የምትፈልጉ ከሆነ እስከ ፕሮግራሙ ፍጻሜ አብራችሁኝ ትሆኑ ዘንድ በታላቅ አክብሮት እጋብዛለሁ። እንግዲህ በመግቢያ ላይ ላስረዳችሁ እንደሞከርኩት የዛሬውን ታሪክ ያደረሰኝ የፕሮግራሜ ተከታታይ ደወለልኝ። ደወለልኝ። ብዙ ስልኮች ነበሩኝ አላነሳሁም፣ የማይመች ሲቹዌሽን ውስጥ ስለነበርኩ ማለት ነው። እና በኋላ ግን ቴክስት አደረገልኝ የመምህር ግርማ ተማሪ እንደሆነ እና ዋናው ደግሞ ወደ እኔ እንዲደውል ያደረገው ምንድን ነው ፕሮግራሜን እንደሚከታተለው ጠቅሶ በመምህር ተስፋዬ ዙሪያ የሰራሁትን ፕሮግራም እንደተመለከተው እና እሱም ተመሳሳይ ነገር እንደደረሰበት ነገረኝ። እነ መምህር ተስፋዬ ደብተራዎች በመንፈስ አልጋ እስኪዝ ድረስ ባያበቁትም ነገር ግን ሌሊት እየመጡ በህልሙ አሰቃይተውት እንደነበረ የነገረኝ። ምንድን ነው አጠቃላይ ዝርዝር መረጃው ምን ይመስላል የሚለውን ነገር ጠይቄው እሱን ነው የነገረኝ። መነሻ የሆነው ግን ምንድነው በመምህር ተስፋዬ አበራ በወዳጄ ዙሪያ የሰራሁት ታሪክ ነው ይህንን ታሪክ እንዲነግረኝ ያደረገኝ። እና እንግዲህ ይሄ ሰው በ2015 ዓመተ ምህረት በኦሮምኛ ሂዳፋ ዋላ ቡማ እንግዲህ በትክክል ልጥረው እርግጠኛ አይደለሁም የሚል ወደ አማርኛ ስንተረጉመው እስራትና አርነት የሚል መጽሐፍ ጽፏል። እና ይሄ ከመናፍስቱ ዓለም ጋር የተገናኘ መጽሐፍ ነው እና የሚገርም ታሪክ ነው። ሃይላይቱን ሲነግረኝ ሃይላይቱን ብቻ አለም ዝርዝር ታሪኩን ሲነግረኝ በምን ላይ እንደሚያተኩር ጭብጡን ሲነግረኝ በጣም ነው የተገረምኩት። እና ለዛም ነው ግንዛቤ እንዲኖራችሁ እዚህ ላይ መስራት የፈለግኩት። እና ይህንን መጽሐፍ 2015 አካባቢ ነው የጻፈው እና ጽፎ አንድ ኮፒ ለመምህር ግርማ ይልክላቸዋል። እና መምህር ግርማን አባቴ እያለ ነው የሚጠራቸው። ከሳቸው ብዙ ተምሬያለሁ። እና ይህንን መጽሐፍም የጻፍኩት አንደኛ ከሳቸው አስተምህሮት ላይ በመነሳት ሁለተኛ ደግሞ እንዳልኩ እኔ የተወለድኩት ገጠር አካባቢ ነው እና በስፍራችን በአካባቢያችን ከልጅነት እስከ እውቀት ያየሁትን የተመለከትኩትን የታዘብኩትን ነገር ከሳቸው አስተምህሮት ጋር አቀላቅዬ ፕላስ ሪሰርች አድርጌ ያለው ነው ያለኝ። እና ያንን ሪሰርች አንድ ላይ ኮምፓይል አድርጌ ነው ይህንን መጽሐፍ የጻፍኩት። ሁለተኛ መጽሐፌንም እየጻፍኩ ነው ብሏል። በጉጉት ጠብቄዋለሁ። ምክንያቱም የመጀመሪያውን መጽሐፉን ታሪክ ሲነግረኝ በኦሮምኛም ቢጻፍም ሙሉ ታሪኩን ነግሮኛል። እንደውም ቃል ይገባልኝ ምንድን ነው ኦሮምኛው መጽሐፍ ሰመራይዝ አድርጌ ለአንተ እንደሚመች አሰናድቼ እሰጥሃለሁ፣ ያንን ለፕሮግራም ተከታታዮች ማስተማሪያ እንድታደርግ ፈቅጄልሃለሁ ነው ያለው። እግዚአብሔር በፈቀደ ጊዜ ደግሞ እንግዲህ አድርጌው በመጽሐፉም ዙሪያ በአጠቃላይ ታሪክ ዙሪያ በታዘበው በተመለከተው እና ኢትዮጵያ ውስጥ እየሆነ ባለው በተለይ ይሄ ከዛር መንፈስ ጋር
ገጠሪቱ ኢትዮጵያ ውስጥ እያመሰ ስላለው የውቃቢ የቃልቻ መንፈስ ቁጭ ብለን እናወራለን ብዬ አስባለሁ። እውነትን መጋፈጥ እንጂ እውነትን መሸሽ ስለማያዋጣ ማለት ነው። እና እስከዛው ግን እሱ የነገረኝን ነገር ነው በጣም አሳጥሬ የምነግራችሁ። እሱ ከነገረኝ አንጻር ዛሬ የምነግራችሁ ታሪክ በጣም አጭሩ ነው ግን ለእናንተ በቃ ቤዚክ ነው ብዬ ያሰብኩትን ነው ልነግራችሁ የፈለጉት። እና ይህን መጽሐፍ አባታችን መልአከ መንክራት አንብበው በጣም እንደተደሰቱበትና አስተያየት እንደሰጡትም ነግሮኛልና የዛን ቀን የሰማኝን ስሜት የተሰማኝን ደስታ ልነግርህ አልችልም። በእርግጥም ስራ እንደሚበዛባቸው አውቃለሁ። መጽሐፉን ከሰጠኋቸው በኋላ አንብበውት ገምግመውት በቆይታ ከ4 ወር ነው ከ5 ወር በኋላ ደውለውልኝ በቃ እንደናንተ አይነት ልጆችን በማፍራታችን በጣም ደስተኛ ነኝ ብለው እንደነገሩት ነግሮኛል። እንግዲህ እሱ እንደነገረኝ ከልጅነቱ ወይም ደግሞ ከልጅነት እስከ እውቀት የታዘባቸውን ነገሮች ምንድነው? እኔ በተወለድኩበት አካባቢ ኦፍኮርስ ዛሬ አዲስ አበባ ውስጥ ነዋሪ ነው። የባንክ ባለሙያ ነው። ግን በትርፍ ጊዜው በዚህ ጉዳይ ላይ ይሰራል። እንዲሁም ደግሞ አሁን በእውቀት እንግዲህ አሁን መልአከ መንክራት ግርማውን ደግሞ እነ መምህር ተስፋዬ አበራን የሚቃወሙ ሰዎችን ያለዋል እና ቁጭት ስላንገበገበኝ እኔ በአይኔ የተመለከትኩትን ነገር ዲና እያደረጉ እየካዱ ሊቃወሙ ስለሞከሩ ያንን በእውቀት ለመሟገት በዚህ ጉዳይ ላይ በደንብ ሰርቼ ትውልዱን ነፃ ማውጣት ስለምፈልግ ቴዎሎጂ እየተማርኩ ነው ብሎኛል። አሁን 3 ዓመት ከ6 ወር አካባቢ ጨርሻለሁ። ኦልሞስት በቅርቡ 4ኛ ዓመት ኔክስት ላይ 4ኛ ዓመት እገባለሁ ነው ያለኝ። እና እንዲህ ተነሳሽ የሆኑ ሰዎችን ማግኘት በጣም ደስ ይላል። ከምሬ ነው የምላችሁ። በጣም ከተደሰትኩባቸው የተወሰኑ ቀናት መካከል አንደኛው ይሄ ነው። እና እንዲህ የምንለፋበት ነገር የምንጮህበት ነገር ደጋፊ ብቻ አይደለም፣ በእውቀት ገብቶት ለማስተማር የተነሳሳ ወገን ማግኘት በጣም ደስ ይላል። እና በዚህ አጋጣሚ የመጽሐፉን ደራሲ ወይም የስርዓትና የአርነት መጽሐፍ ደራሲ አንዱዓለም ይባላል በጣም ላመሰግነው እፈልጋለሁ። እና እንዲህ አይነት ሰዎች እንዲበዙልን ስለምንፈልግ ማለት ነው። እና የሚገርም ወርቅ አፈራው የነበርኩበት አካባቢ ስቲል ነው አልቆመም ነው ያለኝ። ዛር ሲመለክ በግልጽ ተመልክቻለሁ ነው ያለው። እንግዲህ አንዳንድ እኔ የማላውቃቸውንም ነገሮች ጠቅሶልኛል። እንግዲህ እኛ አካባቢ ገጠሪቱ ኢትዮጵያ ውስጥ አባ ዳካ፣ አባ ጭንቂ የጭንቅ አባት ማለት ነው ያለኝ። አፋ ቡኮ እና ሌሎች ብዙ ስሞችም እኔ ስላልተያዙልኝ ነው። እንዲህ ብዙ አይነት የዛር አይነቶች አሉ እና እነሱ ሲመለኩ እያየሁ ነው ያደግኩት አለ። እና እንግዲህ እኔ አንድ ምሳሌ ልስጥህ አለኝ። ለምሳሌ እኔ የደረስኩበት ባለውቃቢ አሁን በህይወት የለም፣ ኢጂዮ ጋዲሳ ይባላል አለኝ። እና አሁን በህይወት የለም፣ ሞቷል። ይሄ ሰው ወይም ደግሞ ይሄ ባለውቃቢ እኛ ሀገር አለ ገበያ የሚውለው ረቡዕና ቅዳሜ ነው። ስለዚህ ረቡዕና ቅዳሜ በቅሎው ላይ ሆኖ ወደ ገበያ ሲሄድና ሲመለስ የማይሰግድለት ሰው የለም አለ። በጣም ስለሚፈራ አመንከኝም አላመንከኝም አባቴ ብቻ ነበር የማይሰግድለት አለ። አባቴ ሻምበል ነው፣ ያው ቆሞ ይመለከተዋል። በዛ በኩል ሲያልፍ እንዴት ነህ ሻምበል ምናምን ብሎት ብቻ ነው የሚያልፈው አለ። የማይሰግድለት በጣም ስለሚፈራ ማለት ነው። በጣም ታዋቂ ሰው ነው። እና እንግዲህ ይሄ ባለውቃቢ አለኝ ሲያልፍ ለምሳሌ አለኝ እንግዲህ ምን ያህል ባለውቃቢዎች እንደዚህ አይነት ሰዎች ምን ያህል ማህበረሰቡ ውስጥ የፍርሃት ስሜት የፈጠሩ ሰዎች እንደሆኑ እግረ መንገድም ልነግራችሁ ስለምፈልግ። ፍርሃታችን ነው ብዙ ጊዜ እኛን የሚገለን። ከፍርሃት አለመንቃታችን፣ እግዚአብሔርን አለማወቃችን፣ ለማወቅ ጥረት አለማድረጋችን እነሱን እየፈራን እስከ መጨረሻው ለነሱ ተገዝተን እንድንኖር ምክንያት ሆነዋል ማለት ነው። እና ይሄንን ነው በመጽሐፌ ውስጥ አካትቻለሁ ያለው። እና ለምሳሌ አለኝ ይህ ባለውቃቢ ሰው ሲያልፍ በዛ በኩል በበቅሎ በአጃቢዎች ታጅቦ ሲያልፍ አንተ ሙክት እየነዳ ልትሄድ ትችላለህ፣ ወይ ደግሞ ሙክትህን ግጦሽ ላይ አሰማርተህ እያበላ ሊሆን ይችላል። የሆነ አይነ የሚስብ ሙክት ላይ አርፎ ያንን ሙክት ከወደደው ያንን ሙክት በግን አምጣ ብሎ ሊያርድል ይችላል። ማንም ሰው አይከለክለውም። አንተም ልትከለክለው አትችልም። ምክንያቱም ምንድነው የሚባለው? ኧረ ጌቶች ናቸው ያዘዙት፣ ስለዚህ አርፈህ ስጥ ነው የምትባለው። አያችሁ አይደል ምን ያህል እንደተቆጣጠሩት ማህበረሰቡ። ያልነቃውን ማህበረሰብ በዚህ በመናፍስት አሰራር ላይ በፍርሃት ተሸምቅቆ እያመለከ ውቃቢን ቃልቻን እያመለከ የሚኖር ማህበረሰብ ምን ያህል አእምሮ እንደተቆጣጠሩት በዚህ መረዳት ትችላላችሁ። እና ይህም ብቻም አይደለም አለ። ለምሳሌ የባለ ውቃቢው ፈረሶች፣ ከብቶች
አንተ ማሳ ይኖራል፣ እዛ ማሳ ውስጥ ቡቃያው ደርሷል። እዛ ውስጥ ገብተው ቡቃያ እየበሉ ብታያቸው ልታስወጣቸው አትችልም። ሊደፍርም አትችልም። ማንም ደፍሮ ሊያስወጣቸው። የትኛው ጀግና ነው ከዛ ማሳ ውስጥ የሚያስወጣቸው? እረ ፈረሶቹም ከብቶቹም አህዮቹም የጌቶች ናቸውና እየብሉ ተዋቸው ነው የሚባለው። ስለዚህ ሳትወድ በግድ አርሰ ያበቀልከውን ቡቃያ የባለ ውቃቢው ከብቶች ቢበሉት አርፈ አሜን ብለህ ነው የምትቀበለው። እርግማኑ ስለምትፈራ፣ በሱ በኩል የሚመጣውን መቅሰፍት ስለምትፈራ። እሱም ብቻም አይደለም፣ ያ ሰው ከፈለገ ያንዲትን ምስኪን እናት ማሳ አርሳለሁ ካለ ማረስ ይችላል። ማንም ሊከለክለው አይችልም። አንዳንድ ጊዜ 10 ዓመትም ሊያርስ ይችላል። 10 ዓመት እያረሰ ሊጠቀም ይችላል። ስለዚህ ያቺ ምስኪን በቃ አርፋ ቁጭ ነው የምትለው፣ አትናገረውም። ምክንያቱም ከተባለ ጌቶች ናቸው። አንድ ሰው የተቃውሞ ድምፅ የሚያሰማ ከሆነ የሚደርስበትን ነገር መቋቋም ስለማይችል ተብለው ስለሚፈራ ማንም ሰው አይናገራቸውም እና በዚህ ደረጃ ማህበረሰቡን እየተቆጣጠሩት ናቸው እና ይህንን እያየሁ ነው ወርቅ አፈሩ ያደግኩት አለ። ይህን እያደግኩ ባለውቃቢዎች እንደነገርኩ። እሱም ብቻም አይደለም፣ ለእንደዚህ ባለውቃቢዎች ከአዲስ አበባ ጭምር አለ ባዶ እግራቸውን ጫማ ሳያደርጉ ስለት ለማስገባት ከአዲስ አበባ እኔ ያለሁበት የገጠሪቷ ኢትዮጵያ ክፍል ድረስ የሚመጡ ሰዎችን አስታውሳለሁ አለ። ስለት ለማስገባት ለባለ ውቃቢዎች ማለት ነው። እነዛ ሰዎች የዛን ያህል ፓወርፉል ናቸው ለማለት ነው። እና ሌላው ገጠመኝ የምነግርህ አለ። ይሄ በጣም ኢምፕረስድ አድርጎኛል። በመግቢያ ላይ የምነገርኳቸው አሁን የእኛ ሲኒየሮች ማለት ታላላቆች አሉ አለ። ከብት ይጠብቃሉ። ከብት ሲጠብቁ ኳስ እየተጫወቱ ኳሱን ደለበረት ላይ ሆን ብለው ወደ ጫካ ይመቱታል። ጫካ ውስጥ ሲገባ ዝም ብለው ከብቶቹን እየነዱ ሄዱና አህያ ሊሆን ይችላል ፈረስ አምሶሪ ይሄን ስል እውነቱን መደበቅ ስለማንችል ነው። ይሄ በሱ መጽሐፍ ውስጥ ተካቷል እና እንደውም በመግቢያ ላይ የጠቀስኩትን ኦልሞስት 3000 ኮፒ እንደታተመ ነው የነገረኝ። ይለቅ እርግጠኛ አይደለሁም። ይሄ እስራትና አርነት ወይም ደግሞ በኦሮምኛ ሂዳፊ ዋላቡማ የተሰኘው መጽሐፍ አግኝታችሁ ብታነቡት ደስ ይለኛል። ብዙ ነገር ስለምትማሩበት ማለት ነውና መጽሐፉ ላይ ያሰፈረውን ታሪክ ነው እኔ አሁን እየነገርኳችሁ ያለሁት። ምክንያቱም እንግዲህ 3000 ኮፒ ነች። እንግዲህ ብዙ ሰው ጋር ይደርስ አይደርስ ሊያልቅም ላያልቅም ይችላል። ነገር ግን ከዛኛው ይልቅ ደግሞ ብዙ ሰው የሚከታተለው ሚዲያ ላይ ይሄ ነገር እንትን ቢለቀቅ ወይም ቢሰራጭ ብዙ ሰው ይከታተለዋል፣ ብዙ ሰው ሊነቃ ይችላል በሚል ምሳቤ ነው ተነጋግረን ይህንን ለመስራት የተነሳሳሁት እና የእኛ ሲነሮች አለ ይህንን በመጽሐፍ ውስጥ ያካተተው ታሪክ ነው። እንስሶቹን እዛ ይቀቷቸዋል። እነዛ ከሄዱ በኋላ ግን የሩካቤ ስጋ ከእንስሶቹ ጋር ይፈጽማሉ። የዛን መንፈስ ሲቆጣጠርህ እንዲህ ነው። አንተ ግን ቁጭ ብለህ ቲክቶክ ላይ እና ዩቲዩብ ላይ ወይም ደግሞ የሆነ ማህበራዊ ሚዲያ ላይ ቁጭ ብለህ አባቶችን ትቃወማለህ። እንዲህ የአይነት የዘቀጠ ተግባር ውስጥ እንኳን ሆነን ይህንን መቃወም እንደ ኃጢአት የሚቆጠርባት ሀገር ውስጥ ነው ያለ ነው። ከእንስሳ ጋር ከመገናኘት የበለጠ የዘቀጠ ነገር አለ እንዴ? ከዚህ በላይ የሰይጣን መጫወቻ መሆን አለ እንዴ? በኋላ እንደውም ጥያቄ ጠይቄው ነበር። እንዴ እነዚህ ልጆች ከእንስሳም ሆነ ከአህያ ጋር ጫካ ውስጥ ግንኙነት ሲፈጽሙ እንዴ እግዚአብሔር እንደሚቃወማቸው አያውቁም ወይ? ጸያፍ ኃጢአት እየሰሩ እንደሆነ አይረዱትም ወይ? አንደኛ ትምህርት የላቸውም ነው ያለው። ሁለተኛ አንተ እንደምታስብ አይደለም እነሱ የሚያስቡት። እንደ ተራ በቃ ኢንጆይ ማድረግ የለም እንደ ተራ ነገር ነው የሚያስቡት እንጂ ይሄ ኃጢአት እንደሆነ በእግዚአብሔር ዘንድ ብዙዎቹም ደግሞ ሃይማኖታዊ ማንነታቸው እንትን ነው እንዳልኳቸው በዋቂባቢ በጨሌ ምናምን የሚያምኑ ስለሆኑ ከእግዚአብሔር ጋር ያላቸው ግንኙነት ዜሮ ነው። ስለዚህ ከአህያም ጋር ተገናኘ ከምንም ጋር ተገናኘ ምንም አይመስለው ምን እንደሚያስከትልበት የማያውቅም እና በዛ ደረጃ በጣም ወደ ኋላ የቀሩ ሰዎች አሉና አሁንም ድረስ እዛ አካባቢ ላይ የዛር መንፈስን የሚያምኑ ሰዎች አሉ አለ እና አእምሯቸው ግን እንዳልኳቸው በባለ ውቃቢዎች ፍርሃት የተጨመደደ ከዛ መውጣት ቢያስቡ እንኳን የማይችሉ ስለሚፈሩ በወጣ እንደዚህ ያደርጋለው ከብቶች ይጠፋሉ፣ ዘር ማንዘር ይጠፋል ምናምን የሚል ነገር ስላለ ማለት ነውና ይሄ እርግማን ነው። ይቅርታ አድርጉልኝና እነዛ ሰዎች ተገነዘቡትም አልተገነዘቡትም አንድ ጤነኛ አእምሮ ያለው ሰው ጫካ ውስጥ ከአህያ ጋር ከፈረስ ጋር ግንኙነት አያደርግም። ይቅርታ አድርጉ ኢትዮጵያ ውስጥ በባህልም በእምነትም ከተከለከለ የምትከለክል ሀገር ውስጥ በጣም ጸያፍ የሆነ ማህበረሰቡ የሚጸየፈው ነገር ውስጥ ለነዛ ሰዎች ግን ኢትስ ኮመን በቃ ይሄንን ለመቃወም ስል ነው አለ ያየሁትን የታዘብኩትን ነገር። ከዛም ውጭም እዚህም ከመጣሁ በኋላ ሪሰርች አድርጌያለሁ አለኝ እና ምንድነው ሪሰርች ያደረኩት በየትምህርት ቤቶች ላይ ትምህርት ቤቶችን ጠቅሶልኛል። ለጊዜው ግን ትምህርት ቤቶችን መጥቀስ አልፈልግም በራሴ ምክንያት።
እና እዛ ትምህርት ቤቶች ያገኘሁት ጥናት ህፃናቶች የዝሙት መንፈስ ገብቶባቸው ከመቼ ጊዜ ጀምሮ ነው ጾታዊ ግንኙነት የሚያደርጉትን ኢቨን ያገኘሁት የጥናት ውጤት ከ13 ዓመት እንደሚጀምሩ፣ አንዳንዶቹ ሬር ቢሆንም ከዛ በታችም የሚጀምሩ አሉ። አልሞስት አቨሬጅ እንትኑ ግን 13 ዓመት ላይ ነው ግንኙነት የሚደረገው ማለት ነው። እሱም ብቻም አይደለም፣ ከአረብ አገር ከተመለሱ እህቶችም ጋር ምንድነው ቃለ ምልልስ አድርጓል። ከባለትዳሮች ጋር ቃለ ምልልስ አድርጓል። በነገራችን ላይ ይህን መጽሐፍ ሲጽፍ አሁን የነገርኳቸውን ሲያደርግ የሀገር ሽማግሌዎችንም ጠይቆ ነው ይህንን መጽሐፍ ያዘጋጀው። የመምህር ግርማ ወንድሙ አስተምህሮት እሱ ከልጅነቱ እስካሁን እስካለበት የእውቀት ዘመኑ ድረስ የተመለከታቸው በአካባቢው ላይ በተወለደበት አካባቢ ላይ የተመለከታቸው እውነቶች የመምህር ግርማ አስተምህሮት እንዲሁም ደግሞ ያደረጋቸው የጥናት ውጤቶች የጋራ ካምፓይል ያደረገው ነገር ነው በመጽሐፍ የሰፈረው። አሁን እየነገርኳቸው ያለው ታሪክ ነው። ስለዚህ ያለው ታሪክ ማለት ነው። የሚገርማችሁ አንድ ጊዜ ይህንን ሪሰርች አድርጌ በስፋት የዝሙት መንፈስ ሀገሪቷን እንደተቆጣጠራት ተረድቻለሁ አለ። አይ ቲንክ እንግዲህ ሁለተኛው መጽሐፉ ላይ አሁንም እየሰራ ሁለተኛው መጽሐፉ ላይ በስፋት ያካትተዋል ብዬ እጠብቃለሁ። እና በአንድ ወቅት አለኝ ካገኘኋት ሴት ጋር ብዙ ጊዜ እንደዚህ ሪሰርች ሲያደርግ ተመሳስሎ ነው የሚቀርበው። እሱ እንደነገረኝ በቃ ይሄ ዝም ብለው ዱርዬ የለም ዱርዬ መስሎ ምናምን ነገር እንደዚህ እና አንዷን በሆነ አጋጣሚ አገኘኋት አለ እና በተደጋጋሚ እያገኘኋት በቃ መጠየቅ ጀመርኩ እያለ በቃ እሷን ተመሳስዬ እና ያቺ ሴት ባለትዳር ነች። ባለቤቷ በስራው አስገዳጅነት ክፍለ ሀገር ነው የሚሰራው ለረጅም ጊዜ ማለት ነው። እና እሷ እዚህ ነች። ለምን ደግሞ በጣም ሩቅ ቦታ ነው የሚሰራው ክፍለ ሀገር። እኔ ግን ተራርቆ ትዳር እንዴት ይሆናል? ሴት ነሽ፣ በዛ ላይ ደግሞ ወጣት ነሽ እና ይሄ የጾታዊ ስሜት ፍላጎቱን እንዴት ትቋቋሚያለሽ? ታዲያ ምን ችግር አለው አለችኝ አለች። ቃል በቃል ነገረኝ። ታዲያ ምን ችግር አለው? ሻወር በመወስድበት ሰዓት ላይ ማስተር ቤት አድርጋለሁ ነው ያለችው። ማስተርቤሽን ላይ በደንብ አልተሰራም። በዳታ ውጮቹ በደንብ በዳታ አስቀምጠውታል። እኛ ሀገር ስላደረገ ነው ተሰርቶ ሊሆን ይችላል። አይ ዶንት ኖ። እኔ ግን እስካሁን ድረስ እንደዚህ አይነት ነገሮችን ስላላነበብኩ ነው። መረጃው ያላችሁ ሰዎች ብታደርሱኝ ደስ ይለኛል። እና ምን ችግር አለው? እሱ ክፍለ ሀገርም ቢሆን እኔ ሻወር በመወስድበት ሰዓት ላይ ማስተር ቤት እያደረኩ ራሴን አረካለሁ ነው ያለችው። ባለትዳር ሴት። እሱም ብቻም አይደለም እንዲሁ ሌላው ያገኛት ሴትም ምንድን ነው ያለችው? ለምሳሌ ካንዶድ ወይም ይህ በጋራ ምንድነው በግሩፕ የሚደረግ ሴክሹዋል ኢንተርኮርስ አለ። እሱ ነገር ሳለ ምንም አልመሰላትም ያለች። ምንም ችግር የለውም ከሁለት ወንዶችም ጋር በወጣ ምን አይነት ነገር ማለት ነው። እንዲህ ዝርዝር ውስጥ መግባት ስለማልፈልግ ነው። እንዲህ አይነት ነገሮች ኢትዮጵያ ውስጥ አሁን አይነገሩም እንጂ እየተስፋፉ ሄደዋል። አሁን እሱ ለመጽሐፉም ለሪሰርቹም ሲል አግኝቶ ያናገራቸውን ሴቶች የደረሰበት የነገሩትን ነገር ነው ይፋ ያደረገው እና ይፋ ያልወጡ ግን ስንት አጸያፊ ነገሮች አሉ፣ ወይም ደግሞ ስንት የሚያስፈሩ ነገሮች አሉ። እና ይሄ ሁሉ ይላል። ይሄ ሁሉ እሱ የደረሰበት በጣም ስፒሪቹዋል ነው ከነገረኝ ነገር ላይ ተነስቼም እንትን ያልኩት አብዛኛው ማለት ነው ኦል ኢን ኦል ማለት ትችላላችሁ። ወደዛ እንዲሄዱ የሚገፋፋቸው ነገር መንፈሱ ነው፣ የዛር መንፈሱ ነው። አንዳንዶቹ አውቀውታል፣ ግን ደካሞች ስለሆኑ በመንፈሳዊ ውጊያ ሊታገሉት አልቻሉም። ስለዚህ አሁንም እዛ ውስጥ እየተንቦራጨቁ ነው ያሉት። አንዳንዶቹ ግን ስቲል ከእንስሳም ጋር እየተገናኙ ማስተር ቤትም እያደረጉ ሌላም እንደዚህ አይነት ነገሮች እየተሳተፉ የዛር መንፈስ እንዳለባቸው እንኳን የማያውቁ አሉ። እነዚህን ሰዎች ማንቃት ያስፈልጋል። ለዚህም ነው እንደዚህ አይነት መርሃ ግብሮችን የሚያዘጋጁ የሚያስተምሩ በርካታ የሚዲያ ሰዎች ያስፈልጉናል የምንለው። ነገር ግን እንኳን በርካታ ኖሮ ይቀርና ባሉትም ለመማር ፈቃደኛ የሆነውን ሰው ቁጥር ስትመለከቱት በጣም እንትን ነው። ለዛም ነው እንግዲህ አደጋው በጣም እየሰፋ የመጣው ማለት ነው። እና ይሄንን ታዝቧል ይሄ ወንድማችን። እንግዲህ ካነጋገራቸው ሴቶች መካከል ቺት ማድረግ ኖርማል እንደሆነ፣ ቅድም እንዳልኳቸው ማስተርቤት ማድረግም ኖርማል እንደሆነ የነገሩት ሰዎች አሉ። ሌላው መጽሐፍ ውስጥ ካካተታቸው እና ከዚሁ ከዛር መንፈስ ወይም ደግሞ ከመንፈስ አሰራር ጋር ተያይዞ የነገረኝ በጣም ያስገረመኝ ነገር
ይሄ ሙታን ጠሪ የሆኑ መናፍስትን አስመልክቶ የነገረኝ ነው። እና ምንድነው ይባላል ያለኝ? ኤከር ዱቢስቱ ይባላል ነው ያለኝ። በኦሮምኛ ሙታን ጠሪ እንደማለት ነው ያለኝ። አሁን ገልማ አለ ይሄ ማምለኪያ ስፍራቸው ማለት ነው። እዛ የሚቀመጡ ሰዎች አሉ። ይሄ ቃልቻው ማለት ነው። እና አንድ ሰው ከቤተሰቡ አባል የሆነ ሰው ሲሞትበትና የሞተበት ምክንያት አሳማኝ ካልሆነበት ወይም ደግሞ የሞተበት ሰው በምን እንደሞተ ማረጋገጥ ከፈለገ እነዚህ ሰዎች ጋር ይሄዳል አለ። እነዚህ ኤከርዶፒስቶ ወይም ደግሞ ሙታን ጠሪዎቹ ጋር ማለት ነው። እና እዛ ቦታ ላይ ሄዶ እነዛ ሰዎች መንፈስ ተዋርሰው ነው ያንን የሞተን ሰው የሚጠሩት። ስለዚህ ያ ሰው የሞተው ሰው በመንፈስ ይመጣል፣ ያናግሩታል። በምን እንድነው የሞትከው? አይኔ የሞትኩት ገለኝ እንደዚህ አድርጎ እንደዚህ ገሎኝ ነው እንዲህ የሞተው ሰው ይናገራል አለ። እኔ እንግዲህ ሰምቼ ስለማላቅ ወይም ደግሞ ለመረጃው አዲስ ስለሆንኩኝ ይሆናል በጣም ደንግጬ ነው የሰማሁት። እና ይሄ የተለመደ ነው አለ። እስቲል ናው ይሰራበታል። ገጠሪቱ ኢትዮጵያ ላይ አሉ እንደዚህ ሙታን ጠሪ እና ብዙ ጊዜ ማነው ወደዛ ሄደ ስለው ያ ሰው እንዴት ነው የሞተው ብሎ ቤተሰብ ሲጠይቅ የዛን መልስ ለማግኘት ሲፈልግ መንፈስ ጠርቶ የሚያናዘዙ አሉ። እነሱ ጋር ነው የሚሄዱት ነው ያለው። ስለዚህ ኢትዮጵያ ውስጥ እንግዲህ ምን እንዳለ አሁን በዝርዝር እየተረዳችሁ ይመስለኛል። አሁን እኛ ብዙ ጊዜ ምንድነው እድል መተት ምናምን የሚል ነገር ነው አይደለ? ከዛ ውጭ ግን አሁን እዚህ ላይ የተዘረዘሩት ነገሮች ጠቅላላ በስፋት እየሰራባቸው ነው። ስለዚህ እግዚአብሔር እንዴት ይታረቀናል ነው። ከእንደዚህ አይነት ኮተት ካልወጣን እግዚአብሔር እንዴት ነው ፊቱን መልሶልን ከገባንበት የኑሮ ውድነት ከገባንበት ጭንቀት እያየነው ካለው ነገር ሊያወጣን የሚችለው እንዴት ነው? ዛሬ እያመለከትን ሙታን መንፈስን እየጠራን ከእንስሳ ጋር ግንኙነት እየተደረገ እንደውም እግዚአብሔር ጅራፉን አላነሳም፣ እኛ ከምናደርገው ተግባር አንጻር ማለት ነው። እና ይሄ በመጽሐፍ ውስጥ የተካተተ ነው። እንደውም ከቨሩን አሳያቸዋል። ይሄ መጽሐፍ ነው፣ ከቨሩ ላይ የምትመለከቱት መጽሐፍ ነው። ይህንን ሁሉ ጉድ ሸፍኖ የያዘው ማለት ነው። ስለዚህ ምን አይነት ነገር ውስጥ እንዳለን በደንብ አመላካች ነው። በነገራችን ላይ ኤከርዶፒስቱ ወይም ደግሞ ሙታን ጠሪ ተግባራዊ የማይሆንበት ጊዜም አለ ብሎኛል። እና የሙት መንፈስን ጠርተህ የማታናገርበትም አጋጣሚ አለን ያለ ለምን ሲሆን የሚሆነው ብዬው ነበር። እና የሟቹ ነፍስ ገነት የገባ ከሆነ ሰይጣን እግዚአብሔር ጋር የመሆን እድል ስለሌለው የሟቹ ነፍስ ገነት የገባ ከሆነ ያንን የሞተውን ሰው መንፈስ ጠርተህ ማናገር አትችልም ነው ያለኝ። ነገር ግን በአብዛኛው ሲኦል የገባ ነፍስ ከሆነ ያው ሰይጣን አለ የሚጫወተው። ስለዚህ ያንን ሰው ጠርተህ እንዴት ነው የሞትከው ምናምን ብትለው ራሱ ሊነግር ይችላል። ከዚህ ውጪ ይሄ ልጅ አሁን ወደ ዋናው ነጥብ ልንገራችሁ። እንግዲህ ይህንን ሁሉ ሪሰርች እያደረገ እየሰራ የነ መምህር ግርማን ትምህርት እየተከታተለ በራሱ መንገድም ደግሞ ሪሰርች እያደረገ በዚህ ጉዳይ ላይ በጣም መግፋት የሚፈልግ ወንድም ነው ይህንን ታሪክ ያጫወተኝ። እና ይህንን በማድረጉ የዛር መንፈሶቹ ለካ ይቆጣሉ። እናም ትልቁም ያገናኘንም ይሄ ነው። መምህር ተስፋዬን ስመለከት ከኔ ጋር ስለተገጣጠመ ይህን ታሪክ ልነግር የፈለግኩት አሁን እሱ በትግል ያንን ነገር ሁሉ ስለሚያደርግ ደብተራዎች ተቆጥተው እንጀራቸው ላይ ስለመጣ ያንን ጥቃት ፈጽመውበታል። የኔ ደግሞ አለ ተኝቼ በአንድ ወቅት አለ ልክ ሌሊት ላይ መጣችብኝ አለ። መጣችና በሴት ድምፅ አንተ ማን ስለሆንክ ነው የእኛን ገበና የምታጋልጠው፣ መጽሐፍ የምትጽፈው፣ የእኛን የምናደርገውን ነገር ለህዝብ አጋልጠ የምትሰጠው ብለው ነው የመጡበት። ልጁ ግን ስግደት ላይ ብዙ ነገር ላይ እንትን ስለሆነ የተወሰነ ነገር እየተደቆሰም እየተነሳም እየወደቀም ስቲል ነው እየታገለ ነው። እና የዛር መንፈሶች እኔንም እያስፈራሩ ነው፣ አስፈራርተውኛል የሚለውን ነገር ሊነግረኝ ስለፈለገ ነው የደወለልኝና ያጋጠመው ነገር ሊነግረኝ ስለፈለገ ማለት ነው። ሌላ ጊዜ ምን ሆነ አለኝ፣ ተኝቼ ሌሊት ላይ አርቢት ነች አለ። በአርቢት ተመስላ መጣች። የሚገርም ግን 4 እግር አላት አለ እንደ እንስሳ እና መታ ልትዋጋኝ በቃ ያላደረገችው ጥረት የለም። ያ ሲሆን ግን ኦ ሚካኤል እያልኩ ነው የምጮኸው። ከዛ በስንተኛው ቀን መኪና እየነዳው ሲሄድ የሆነች ልጅ መንገድ ላይ ታገኘኝና ሊፍት ስጠኝ ስልኝ አጋጣሚ አላቃትም፣ አቆምኩላት እና ይሄን ስለ መንፈሳዊ ህይወት እያወራት ምናምን ሄዳል። ከዛ አድራሻ ይለዋውጡና ይሄዳሉ። ከዛ በስንተኛ ቀን ትደውልለትና መንፈሳዊ ጥንካሬን ተመልክቼ ነው እኔም እኮ
ተመሳሳይ ቤተሰብ ነው የወጣሁት። ይሄ ማለት ምንድን ነው? ውቃቢ አምላኪ ከሆነ ቤተሰብ ማለት ነው። እና ያለባትን ችግር ነገረችው። ከዛ በጋራ በስልክም ቢሆን እሷን እያስገባት መጸለይ ምናምን ጀምሮ የሆነ ሰዓት ላይ እሪ ብላ ትጮኻለች። ከዛ በኋላ እሷን ቤተሰብ ጋር ያለው ታሪክ ተጎልጉሎ ነው የወጣው። አሁን ይህ ልጅ በጣም ጠንካራ ስለሆነ ጸሎት ቤት ስላለው ስለሚሰግድ ብዙ ነገሮችን ስለሚያውቅ ፕላስ ደግሞ ካህን እንደሆነም ነግሮኛል። ያው በዓለማዊ ህይወቱ ቅድም የነገርኳችሁ የባንክ ሙያ ውስጥ የሚኖር እንጂ ካህንም ጭምር ነው። ስለዚህ ትግሉን ያውቀዋል። በጣም ጠንካራ ነው። መጽሐፍ ጽፎ የእነሱን ገበና እያጋለጠ ነው የተመለከተውን ከልጅነቱ ጀምሮ። ስለዚህ መንፈሱ ይተኛለታል ብሎ አይታሰብም። የዛሬ መንፈስ ይተኛለታል ብሎ ምክንያቱም የእነሱን ገበና ነው እያወጣ ያለው። ስለዚህ ያ እኔ ጋር ያለው ችግር መምህር ተስፋዬ ወንድሜ መምህር ተስፋዬ ጋር ደርሶ ሳየው ገርሞኝ ነው የደወልኩልህ ነው ያለኝ። እና ኦፍኮርስ የትኛውም ሰው እንጀራቸውን ሲዘጋባቸው በእነሱ ስራ ጣልቃ ሲገባ ሲያጋልጣቸው አይፈልጉም። ስለዚህ ምንድነው ወደፊት የምታስባለህ ስለሆነ እኔ በጠነከረ መልኩ ቴዎሎጂ እኮ ዝም ብዬ አይደለም የገባሁት አለ። አንደኛ በእውቀት እነ መምህር ግርማ እነ መምህር ተስፋዬ እነ ቀሲስ ሄኖክ ወልደማርያም የሚቃወሙ ሰዎችን በእውቀት ለመሞገትና ለማሳመን ብዙዎችን ከገቡበት ሰይጣናዊ መንገድ ወይም ደግሞ የሄዱበት ካለው ሰይጣናዊ መንገድ ለመመለስ ለዛ እውቀት ያስፈልጋል። ስለዚህ ሙሉ ጊዜ ዲቮት አድርጌ እዛ ላይ ሰርቼ ትውልድ ማዳን እፈልጋለሁ ነው። እግዚአብሔር ያክብርህ፣ እግዚአብሔር ይስጥህ። ብዙዎች እየፈሩ ያፈገፍጋሉ። ስም አልጠቅስላችሁም። አንድ ሰው ጠቀሰልኝና በሆነ አጋጣሚ ተገናኝቶ መጽሐፍ ተለዋወጥን አለ። እሱ የሰጠኝ መጽሐፍ እንግዲህ ያ ሰው ቄስ ነው አለ ምናምን፣ ግን እዛ ላይ ፕሮሞት የሚያደርገው ነገር በጣም ያስደነግጣል። እኔ አሁን በጣም ተጠንቅቄ አንድ ነገር ይፋ ማውጣት እፈልጋለሁ አለ ነገረኝ። እዚህ ጋር አደጋም ስላለው አሁን አላወራም። እሱ በራሱ ጊዜ ሱባኤ ይዤ ያን ነገር አወጣዋለሁ ነው ያለው። እጠብቃለሁ አደጋ ስላለው ማለት ነው። እና በዛን ያህል ጠንክረው የሚታገሉ ወገኖች አሉ፣ ወንድሞች አሉ። በዛን ያህል ደግሞ ምንም ሳይገባቸው እውር ድንብራቸውን በሰይጣናዊ መንገድ እየተጓዙ ማስተር ቤት ማድረግ ቀላል ምን ተራ ነገር ነው፣ ከእንስሳ ጋር መገናኘት ተራ ነገር ነው የሚሉ ትውልዶች ደግሞ አሉ። ነግሬያቸዋለሁ። በ13 ዓመት ነው ኢትዮጵያ ውስጥ የጾታ ግንኙነት እንግዲህ እሱ ከደረሰበት ሪሰርች ነው የምነግራቸው። ከዛ በታችም የሚያደርጉ ሰዎች ሊኖሩ ይችላሉ። አይደል ነው እዛ ላይ እርግጠኛ ሆኖ መናገር አይቻልም። ግን እሱ በደረሰበት ሪሰርች ባደረገው ጥናት ሰዎችን ባነጋገረውና በሰበሰበው የጥናት ውጤት መሰረት በ13 ዓመታቸው የጀመሩ ሴቶች አጋጥመውታል። መንፈሱም ይናገራል አለ ሰዶማዊነት እንዴት ኢትዮጵያ ውስጥ እያስፋፋ እንደሆነ፣ ሴቶች ላይ አድሮ ምን እያደረገ እንደሆነ፣ ባልና ሚስት በስራ አጋጣሚ ተለያይተው ሴቷ ላይ አድሮ እንዴት ወደ ራስን በራስ ማርካት መንፈስ ውስጥ እንዴት ይወሰዳት እንደሆነ በዝርዝር መንፈሱን ሲያናዘው ይናገራል። ሌላውን እንገራ አለ እህቴ መንፈስ የተላከባት በ4 ዓመቷ ነው አለ። የድል መተት ማለት ነው። አሁን 28 ዓመቷ ነው። 24 ዓመት ተሰቃይታለች አለ። ግን ቤተሰባችን የዋዛ ስላልሆነ በጋራ እንጸልያለን። በጋራ ይህንን በደንብ እንድትሰሙኝ ይፈልጋለሁ። በተለይ በባህር ማዶ ያላችሁ የኔ ፕሮግራም ተከታታዮች ጨንቋችሁ ምን እናደርግ ብላችሁ ሁሌ ለምትደውሉልኝ ይሄ ትልቅ ትምህርት ይሆናችኋል ብዬ አስባለሁ። እና እቺ ልጅ በ4 ዓመቷ ነው እንግዲህ የድል መተት የተላከባት። አሁን 28 ዓመቷ ነው። 24 ዓመት ሙሉ እየታገለች ነው ያለችው። ወንድሟ የገባው ስለሆነ ቤተሰቧ የገባው ስለሆነ በውቃቢ ማምለክ የማይፈልግ ቤተሰብ እንደሆነ ቅድም ስለነገራችሁ ሰምታችኋል። ያ ሁሉ ሰው ቅድም ለጠቀሰልኝ ባለውቃቢ ሲሰግድ ለተባለው ባለውቃቢ ሲሰግድ አባትየው ብቻ እንደማይሰግዱ ስለገባቸው ነው። እንዲህ አይነት ደግሞ በጣም ውስን የሆነ ቤተሰብ ይኖራል። በቃ ከእግዚአብሔር ጋር ብቻ መንገዱን ያደረገ ቤተሰብ ማለት ነው። ኦፍኮርስ ቻሌንጅ ሊኖረው ይችላል። ቻሌንጁ ግን የተቆጣጠረ በቃ መጨረሻው አሸናፊ እግዚአብሔር እንደሆነ አምኖ የሚታገል ቤተሰብ አለ። በእግዚአብሔር ቸርነት የሚኖር እዛ ማህበረሰብ ቢኖር ማለት ነውና እህቱ እነዛ ሆና ሲሰግዱ ሲጸልዩ ከላይ ሲሸኝ ምን ሲል የሚገርማቸውን ሁሉ ነገር እንትን ብሎላት አለ። በቃ ፈራው አለ። ከሆዷ ውስጥ ያየሁትን ነው የምነግርህ። ታናሽ እህቴ ላይ አይጥና እባብ ወጥቶላታል። አሁን የቀረው ምን ነው ታውቃለህ? የአይጡ የእባቡ እንቁላል ብቻ ነው። እሱ ደግሞ ይወጣል አለ። ይሄ ዝም ብሎ የመጣ አይደለም። 30 ዓመት 40 ዓመት የሆነ ነገር ተጻውቷቸው እድሜ ልክ ሆዳቸው እንስሳ አውሬ ይዘው የሚዞሩ ሰዎች አሉ።
በማወቅም ባለማወቅም ደካማ በመሆንም። ይሄ ልጅ ግን ስለገባው ካህን ስለሆነ የመንፈስ ውጊያውን በደንብ ስለሚያውቀው እዛ ላይ አጠንክሮ ስለሚሰራ እህቱን በዚህ መልኩ እየተከላከለላት ነው ያለው። ብዙ ጉድ ነው የወጣላት አለ። እኔ እንደቀላል ስነግር እንደቀላል እንዳታየው። እንግዲህ ከሰው ህይወት ውስጥ በመተት የተላከ አይጥና እባብ ሲወጣ ማየት ምን አይነት ስሜት ሊፈጠር እንደሚችል እናንተ ታውቁታላችሁ። እና አሁን የተወሰነ እንቁላል እንደቀረ አውቃለሁ። እሱን ደግሞ በጸበልም በምንም እናወጣዋለን ያለው በእርግጠኝነት ማለት ነው። ስለዚህ ይህንን ልነግራቸው የፈለጉት ምንድን ነው? የምጠነክሩ ከሆነ የማትሰለቹ ከሆነ የፈለገ ነገር እናንተ ላይ ቢደረግ በእግዚአብሔር ቸርነት፣ በጸሎት፣ በስግደት፣ በቁርባን፣ በመቁጠሪያ በመቀጥቀጥ እራሳችሁን መከላከል ትችላላችሁ። ስለዚህ እዛ ላይ ልትበረቱ ይገባል ለማለት ነው። ዞሮ ዞሮ ግን ይሄ ወንድማችን በመጽሐፉም እንዳካተተው ከመጽሐፉ ቀንጭቦ እንደነገረኝና በእኔ በኩል እንዲተላለፍ በፈለገው መልእክት ማስተላለፍ የፈለገው ምንድነው? ዛሬም ድረስ የዛር መንፈስ የሚመለክበት፣ ውቃቢ የሚመለክበት፣ ቃልቻ የሚመለክበት ቦታ አለ። ያ ቦታ ግን የበረከት ሳይሆን የእርግማን ስፍራ ነው። ሰው እርስ በርሱ ይተላለቃል፣ መርፌ በመሰካካት ከዛ አይነት ህይወት ልንወጣ ይገባል። ያንን የማናደርግ ከሆነ እግዚአብሔር አይቀርበንም። ስለዚህ ሁሌም ሀገራችን ሜስ ውስጥ ትሆናለች ነው ጠቅለለን ስንመለከተው እና እግዚአብሔር ከገባንበት ማጥ ውስጥ እያውጣን። ያንን ለማድረግ ደግሞ እኛም እግዚአብሔር እንተባበረው ይገባል። እግዚአብሔር የምንተባበረው ሌላ በምንም አይደለም። እግዚአብሔር እንደ ሰው ገንዘብ አይፈልግም፣ ጉቦ አይፈልግም። እሱ መመለክ ብቻ ነው፣ መከበር ነው፣ መመለክ ነው። እግዚአብሔር ደግሞ ትንሹ ነገር ነው። እግዚአብሔርን ብናመልክ፣ እግዚአብሔርን ብናከብር፣ ብንሰግድለት ምንድነው የምንጎዳው? እንደውም ለእኛ ክብር ነው፣ ለእኛ ክብር ነው። ያንን ማወቅ አለብን፣ ያንን በተግባር መግለጽ አለብን ለማለት ነው። ከዛሬ መርሃ ግብር እንደሌላው ጊዜ ቁም ነገር እንዳገኛችሁ ተስፋ አድርጋለሁ። ውድ ጊዜያችሁን ሰውታችሁ አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። በቀጣይ በሌላ መርሃ ግብር የምንገናኝ ይሆናል። እስከዛው ግን በያላችሁበት ሰላም